አመሰግናለሁ። ዓመታዊው የቅዱስ ገብርኤል በዓል በሐዋሳ በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከብሯል። ይህ በዓል እንግዲህ በየዓመቱ ታኅሳስ 19 ከተለያዩ የሀገሪቱ አካባቢዎች በርካታ ቁጥር ያላቸው የእምነቱ ተከታዮች በተገኙበት በድምቀት የሚከበር በዓል ነው። በዚህ በዓል ላይ የሐዋሳ ከተማ አስተዳደርን ጨምሮ ሌሎች የሚመለከታቸው የመንግስት የስራ ኃላፊዎች በተገኙበት በድምቀት ተከብሯል። እንደሚታወቀው እንግዲህ የሐዋሳ ከተማ ሲዳማ ክልል የቱሪስት መዳረሻ የቱሪዝም አቅም ያለው ክልል ነው። እንደነዚህ አይነት ሃይማኖታዊ በዓላት ደግሞ ለቱሪዝም ዘርፉ ትልቅ አቅም ነው የሚሆኑት። በርካታ ምዕመናን መጥተው የሚገኙበት የሚስተናገዱበት በመሆኑ ለቱሪዝም የከተማዋን ገጽታን በማስተዋወቅ ለቱሪዝምም ትልቅ አቅም ተደርጎ ነው የሚወሰደው። እንግዲህ ቀደም ባሉት ቀናት የቅዱስ ገብርኤል በዓል በሰላም ተከብሮ እንዲጠናቀቅ የተለያዩ ቅድመ ዝግጅቶች ሲሰሩ ቆይተዋል። የሐዋሳ ከተማ አስተዳደርን ጨምሮ ቤተክርስቲያኗ የጸጥታ አካላት እንግዶችን በማስተናገድ በመቀበል እንደዚሁም ደግሞ የጸጥታ ችግሮች እንዳይኖሩ የትራንስፖርት አሽከርካሪዎች ሰፊ ትብብር ሲያደርጉ ቆይተው ዛሬ በዓሉ በድምቀት እንግዲህ ተከብሯል። ሌላው እዚህ አካባቢ ያስተዋልኩት ነገር እንግዲህ የሞባይል ስርቆት፣ ሌሎች ነገሮች ቢኖሩ እንኳን ጊዜያዊ ዳኝነት የሚሰጥባቸው ችሎቶችን እንዲሁ በማቋቋም ከተማ አስተዳደሩ የተለያዩ ስራዎችን ሲሰራ ቆይቷል። እጅግ ሰላማዊ በሆነ መንገድ በርካታ ምዕመናን በተገኙበት የዘንድሮው የቅዱስ ገብርኤል ዓመታዊ በዓል በድምቀት ተከብሯል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሚካኤል ገዙ ሐዋሳ።